በስመ አብ ወወልድ ወመንፈስ ቅዱስ አሐዱ በቅድስት ሥላሴ እንዘ አአምን ወእትመሐፀን ክህደት ከሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምዕየ ማርያም ጽዮን ለዓለም ዓለም። ለአባ ሕርያቆስ ለቅዱስ ኤፍሬም አእምሮውን ጥበቡን ምስጢሩን የገለጸች እመቤታችን ለመምህራችን ለሊቀ ጉባኤ ጌታሁን ደምፀ አእምሮውን ጥበቡን ምስጢሩን እንድትገልጽላቸው ለእኛም አስተዋይ ልቡናንና ሰሚ ጆሮን እንድትሰጠን አቡነ ዘበሰማያት። አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘአገረ ብህንሳ ጸሎታ ወበረከታ ያሉ ምስሌነ ለዓለመ ዓለም አሜን። ሕርያቆስ ማለት እግዚእ ዘሐረዮ ማለት ነው፣ ለሹመት ተመርጧልና። አንድም ፀሐይ ማለት ነው፣ አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ እያለ ይጽፋልና። አንድም ብርሃን ማለት ነው፣ በትምህርቱ የምእመናንን ልቡና ብሩህ ያደርጋልና። ወአሰርገዋ በብርሃን ለመንበረ ማርቆስ ወንጌላዊ እንዲል። አንድም ልዑክ ማለት ነው፣ አንድም ንብ ማለት ነው። ንብ የማይቀስመው አበባ የለም፣ እሱም የማይጠቅሰው የለምና ሊኮነስ የማይጠቅስ የለም ብሎ ማን እንደሱ ሲል ነው። የሚስጥረ ሥላሴን ነገር አምልቶ አጉልቶ አስፍቶ ይጽፋልና። ጥንተ ነገሩ እንደምንድነው ቢሉ ሐዋርያት በሲኖዶሳቸው የተማረ ግብረ ገብ የሆነ ይሾም ብለዋል። ሁለቱንም አስተባብሮ እንደምን ይገኛ ብለው የተማረ ከሆነ ግብረ ገብ ባይሆንም ይሾም ብለዋል። በትምህርቱ ተከራክሮ መናፍቃንን ይረታል፣ ሃይማኖትን ያጸናልና ስራውን ውሎ አድሮ ይሰራዋል ሲሉ፣ የተማረም ባይሆን ግብረ ገብ ከሆነ ይሾም ብለዋል። በትሩፋቱ ያጸድቃል፣ በጸሎቱ ይጠብቃልና። እስመ ጸሎተ ጻድቅ ትድህን ወኢትማስን ሀገር እንዲሉ፣ ትምህርቱን ግን ውሎ አድሮ ይማረዋል ሲሉ ነው። ይህም ሕርያቆስ ያልተማረ ግብረ ገብ ነበርና በብህንሳ በእልፍ መነኮሳት በሁለት እልፍ መነኮሳያት ተሾሟል። ይህም ሕርያቆስ ጿሚ ተሐራሚ ግብረ ገብ መንፈሳዊ ነበርና ሥርዓት ያጸናባቸዋል። በዚህም ካህናቱ ይጠሉታል። ከመጠምጠም ትምህርት ይቅደም እንዲሉ ያልተማረ ነውና ይንቁታል። በምን ምክንያት እንሻረው ሲሉ ይኖሩ ነበር። ከዕለታት አንድ ቀን ቀድሳ ቁርበን እንበለው ብለው አሰቡ። አስበውም አልቀሩም። አባታችን ቀድሳ ቁርበን አሉት። ልጆቼ እረ አይቻለኝም አላቸው። የሰው ሹመት ይዞ አይቻለኝም ይባላል? እንግዲያውስ ሹመቱን መልቀቅ ነዋ አሉት። እሱም መንፈስ ቅዱስ አነሳስቶት ከዕለታት በአንድ ቀን ገብቶ ጓዙን አድርሶ ከፍሬ ቅዳሴ ሲደርስ ከሊቃውንት ቅዳሴ ክፉን፣ ሻካራውን፣ ከባዱን የትኛውን ቅዳሴ አውጥተን እንስጠው እስኪ ዛሬ ጉዱን እናያለን ሲባባሉ ተምኔቱ እንደ ቅዱስ ኤፍሬም ነው። የእመቤቴ ምስጋና እንደ ሰማይ ኮከብ እንደ ባህር አሸዋ በስቶልኝ እንደ ምግብ ተመግቤው እንደ ውሃ ጠጥቼው እንደ ልብስ ተጎናጽፌው እያለ ይመኝ ነበር። መንፈስ ቅዱስም የተመኙትን መግለጽ ልማድ ነውና መንፈስ ቅዱስ ገልጾለት ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ብሎ ወኢእዜኒ ንሰብሖ ለአብ ወወልድ ወመንፈስ ቅዱስ እስከሚለው ድረስ ሰተት አድርጎ አድርሶታል። በዚህም አርንቀውለታል፣ እኩሌቶቹ አርንቀውበታል። የሚወዱት የሚያከብሩት አያችሁ፣ በፍጡር አንደበት እንዲህ አይነት ምስጢር መነገር መንፈስ ቅዱስ ቢገልጥለት ነው እንጂ ብለው የሚንቁት የማይወዱት የማያከብሩት ደግሞ ይህ የነገሩትን ቀለም አከናውኖ የማይናገር ዛሬ ደግሞ ምን ይቀባጥራል ብለው የሚወዱት የሚያከብሩት እንግዲህ ወዲህ ተናግሮት ይቀራል፣ ጽፈን አፍፈን ደጉሰን ማይደር ሰፍተን እናኑር ብለዋል። የማይወዱት የማያከብሩት የሚመቀኙት ደግሞ ማንም ሩቅ ብእሲ የለፈለፈውን ጻፉ ይሉናል ብለዋል። ምን ነው በሀገራችን ሥርዓት ያለ አይደለም ይሏቸዋል። በሀገራቸው ምን ሥርዓት ነበረ ቢሉ አዲስ ድርሰት እንግዳ ድርሰት የተደረሰ እንደሆነ ጽፈው ከባህር ይጥሉታል። ከባህር በደህና የወጣ እንደሆነ ከእሳት ይጥሉታል። ከእሳት በደህና የወጣ እንደሆነ ከድው ላይ ያደርጉታል። ድውይ የፈወሰ እንደሆነ ጽፈው አፍፈው ማህደር ሰፍተው ያኖሩታል። ይህንንም ቅዳሴ ማርያም ጽፈው ከባህር ጣሉት። ብራናው ሳይርስ ቀለሙ ሳይደመሰስ ከባህር በደህና ወጣ። ከእሳት ላይ ጣሉት። ብራናው ሳያር ከጽዳዌው ሳይቀነብር ከእሳት በደህና ወጣ። ከድው ላይ ያደረጉት። ድዊ ፈወሰ። ይልቁንም ይህንን አልፎ ሙት አስነስቶላቸዋል። ከዚህም በኋላ ጽፈው አፍፈው
ቅዳሴ 13 ነበር። ቅዳሴ ማርያምን 14ኛ ቅዳሴ አድርገው ጠርዘውታል። አባ ሕርያቆስ ያንን ዕለት ማን ሊቀድስ ነበር ቢሉ ከቅዳሴ ሐዋርያት በቀር ሌላ አያውቅም ነበርና ቅዳሴ ሐዋርያትን ሊቀድስ ነበር። ይህስ ምንስ ቢቸግር ተበድሮ ተስካር እንዲሉ በእመቤታችን ዕለትስ ቅዳሴ ሐዋርያትን አይቀድስም ብሎ ምንም ባይፈጽመው እምድንግል ተወልዶ መጻ ከመፈቃደከ ይፈጽም የሚል ነውና ቅዳሴ እግዚእን ሊቀድስ ነበር። ያውስ ቢሆን የቀደሰበት ዕለት ምን ቀን ነበር ቢሉ ከእመቤታችን ከ33ቱ በዓላት በአንዱ በዓል ነው። አንድ ባህታዊ ጠይቋታል። እመቤቴ ከበዓላቶችሽ ማንን ትወጃለሽ አላት። መውደድስ ሁሉን እወዳለሁ፣ ከዚያውም ዘንድ ልደቴን፣ በዓቴን፣ አስተርእዮን፣ ኪዳነ ምሕረትን፣ ፍልሰታን እወዳለሁ። ይልቁንም ልደቴን በጣም እወዳለሁ፣ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ቀን ነውና። አንድም እናት አባቴ ልጅ አጥተው መባቸውን አንቀበልም ብለዋቸው ከህብረተሰባቸው አግለዋቸው አዝነው ተክዘው ሲኖሩ እኔ ተወልጄላቸው ደስ ብሏቸዋል። የእነሱ ተድላ ደስታ የእኔ ተድላ ደስታዬ ነውና ብለዋለች። ከባህር ወዲህ ማን አምጥቶልናል ቢሉ ቅዱስ ያሬድ ነው። ማይታምር ማይኪራም ከምትባል ስፍራ ሳለ እመቤታችን አባ ሕርያቆስን ከብህንሳ ቅዱስ ኤፍሬምን ከሶርያ በደመና ጠቅሳ አምጥታ በል አንተ ቅዳሴን አንተ ውዳሴን እየነገራችሁት እሱ በዜማ ያድርሰው ብላቸው እነሱ እየነገሩት ቅዱስ ያሬድ 14ቱን ቅዳሴ በዜማ አድርሶታል። እሱስ በማን ጀምሯል ቢሉ ዜማ በቅዳሴ ማርያም ጀምሯል። ይኸውም ሊታወቅ ስራይ በቅዳሴ ማርያም ይበዛል። ከተከዚህ ወዲህ ማን አምጥቶልናል ቢሉ ሳሙኤል ዘዋልድባ ዘገበዘ አክሱም ዘምትውልደ ጌዴዎን ይለዋል። እሱ አምጥቶልናል። በዚህም ተጠቅሞበታል። ይህንን ሲደግም ከመሬት 3 ክንድ ከስንዝር ለቆ ረቦ ይታይ ነበር። ከዕለታት በአንድ ቀን ይህንን ደግሞ ውሃውን ቢባርከው ጸዓዳ ህብስት ሆኖ ቆርቦ ደቀ መዛሙርቱን አቁርቧቸዋል። ሶበአተቦ ለማይ በቅዳሴኪ እንዘ ይጼሊ ረሰዮ ህብስተ ጽጌ ሃይማኖት ሳሙኤል ዘሐቅለዋሊ ምህረተ ወፍታ ለተአምርኪ እህሊ ስረይ ኃጢአቴ ወጸብእ አቅልሊ እስመ ኩሎ ገቢረ ማርያም ትክሪ እንዳለ ደራሲ። በዚህም እመቤታችን ለሳሙኤል ቃል ኪዳን ሰጥተዋለች። ልጆችህ ቅዳሴን ከውዳሴ ውዳሴን ከቅዳሴ አይለዩብኝ፣ አንተ ከገባህበት ውሳጤ መንጦላይት አስገባቸዋለሁ ብላ ቃል ኪዳን ገብታለታለች። ይኸውም ሊታወቅ ዛሬ በዋልድባ የሳሙኤል ልጅ የሆነ ሁሉ ያጠና በቃሉ ያላጠና በመጽሐፍ ጽፎ ሳይደግም የሚውል የለም። ይህም ተስፋ ለእነሱ ብቻ አይደለም፣ ለእኛ ለምንደግመው ለምንጸልየው ምእመናን ሁሉ ነው እንጂ። አንድ ባህታዊ ጠይቋታል። እመቤቴ ከምስጋናዎችሽ ሁሉ ማንን ትወጃለሽ ብሎ ቢጠይቃት ልጄ ወዳጄ ዳዊትን አቡነ ዘበሰማያትን ቢደግሙለት እንደሚወድ ሁሉ እኔም ውዳሴን ቅዳሴን ቢደግሙልኝ እወዳለሁ ብለዋለች። አኮቴት ምስጋና ቁርባን ሥጋ ወደሙ ነው። ልመናዋ በረከቷ ይደርብንና ህብስቱን ሥጋ መለኮት ወይኑን ደመ መለኮት አድርጎ በመለወጥ ላይ እመቤታችን የምትመሰገንበት ምስጋና ይህ ነው። አንድም ቀረበ ያለውን ይዞ አቅረበም ይላል። ቄሱ ህብስቱን በጻሕል ወይኑን በጽዋ አድርጎ የሚያቀርብበት እመቤታችን የምትመሰገንበት ምስጋና ይህ ነው። አንድም ቀረበ ያለውን ይዘው ምእመናን ሥጋ ወደሙ ተቀብለው ከብረው ገነው ሕያዋን ሆነው ጸንተው የሚኖሩበት እመቤታችን የምትመሰገንበት ምስጋና ይህ ነው። አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ጸሎታ ወበረከታ ይላል አጭር አብነት ተመስጋኟ እሷ ናትና። አንድም አኮቴተ ቁርባን ዘአባ ሕርያቆስ ጸሎቱ ወበረከቱ ይላል አጭር አብነት አመስጋኙ እሱ ነውና። አንድም ሁሉንም የሚያስተባብር አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብህንሳ ይላል ረጅም አብነት። ጸሎታ ልመናዋ ይደረግልን ወበረከታ ክብሯ ይደርብንና እመቤታችን የምትመሰገንበት ምስጋና ይህ ነው። ጸሎቱ ልመናው ይደረግልን ወበረከቱ ረድኤቱ ይደርብንና አባ ሕርያቆስ እመቤታችንን የሚያመሰግንበት ምስጋና ይህ ነው። ይካ ይበልካል ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ። መጽሐፍ ሚስጥርን ከሚስጥር አያይዞ መናገር ልማድ ነው። አባቷ ዳዊት ለንጉሠ ሰማይ ወምድር ለጌታ ምስጋና ላቅርብ ባለ ጊዜ
ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ብሎ እንደተናገረ አባ ሕርያቆስም ለንግሥተ ሰማይ ወምድር ለእመቤታችን ምስጋና ላቅርብ ባለ ጊዜ ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ብሎ ተናገረ። አንድም በዳዊት አድሮ የተናገረ መንፈስ ቅዱስ በአባ ሕርያቆስም አድሮ ተናገረ። ዋና አየድ ማንሻ አንድም ልህቅቱ ልቡናዬ በመንፈስ ቅዱስ እሳትነት ፈላና በጎ ነገርን አውጥቶ ተናገረ። ወትጐስዖሙ ባህል ለነጋደያን እንዲል አንድም ልህቅቱ ልቡናዬ ስንቡል መንፈስ ቅዱስን ተቀብሎ በጎ ነገርን ገሳ። በሀገራቸው የበሉት የጠጡት ያልተስማማቸው እንደሆነ ኡድ ሰንድል የሚባል ሽቱ አለ። ያን ተመግበው በጎ ነገርን ያገሳሉ። በጎ ነገር ገሳሁ እንዲሉ ሶስት ጎሳ ተናገረ። ወአነ አየድ ቅዳሴሃ ለማርያም ወአነ አየድ ውዳሴሃ ለድንግል ወአነ አየድ እብያቲሃ ለድንግል ብሎ የሚያመጣው ነውና ለዚህ አርእስት ነው። አንድም ሶስት መሆኑ የሶስትነት ቃሉ ያለመለወጡ የአንድነት ምሳሌ ነው። አንድም እመቤታችን በዚህ አለ በገነት በመንግሥተ ሰማያት ትመሰገናለችና፣ አንድም በወጣኒ አንደበ በማዕከላዊ በፍጹማዊ ትመሰገናለችና፣ አንድም በመላእክት በደቂቀ አዳም በካል ፍጥረት ትመሰገናለችና፣ አንድም በነገደ ካም በነገደ ሴም በነገደ ያፌት ትመሰገናለችና፣ አንድም የንጽሐ ነፍስ የንጽሐ ልቡና የንጽሐ ሥጋ ምሳሌ ነው። አባ ሕርያቆስ አንድ ጎሳ ነበር የተናገረው። ቅዱስ ያሬድ ለዜማ ማቅኛ ሶስት አድርጎ ተናግሮታል። ወአነ አየድ ቅዳሴያ ለማርያም እኔስ የእመቤቴን ምስጋና እናገራለሁ። አኮ በአብዞ በማብዛት አይደለም፣ አላ ባውህዶ በማሳነስ ነው እንጂ። ምን ነው የእመቤታችን ምስጋና ይበዛል እንጂ ያንሳል ቢሉ ሰማይና ምድር እንደ ወረቀት ሰውና መላእክት እንደ ጸሐፍ ውቅያኖስና እጽዋት እንደ ቀለም ቢሆኑ የእመቤታችን ምስጋና ልዕልና ገናንነት ተነግሮ ተጽፎ ተዘርዝሮ አያልቅምና ማን እንደ ክብሯ ሲል ነው። አንድም መጽሐፍ የደረሰበትን ማጽናት ማጉላት ልማዱ ነው። ቅዱስ ቄርሎስ የመሪናንና የአርቃድያንን ነገር ሲናገር መጥቶ ወንህነ ዘተናገርነ ውዳሴክን ይውህድም ክብርክን እንዳለ፣ አንድም ማርቆስ ዘዮናኒ ግብፃዊ በመቃሪዎስ እጅ ከአንድ ቀን በቀር ሥጋ ወደሙን ተቀብዬ አላውቅም እንዳለ፣ ወአነ አየድ ውዳሴያ ለድንግል እኔስ የድንግልን ምስጋና እናገራለሁ። አኮ ባኖ በቃለ ዝንጋኤ በማብዛት ዝንጋኤ በማስከተል በማስረዘም አይደለም። ብዙ ቢያወጉ ይዘነጉ፣ ብዙ ቢተቹ ይሰለቹ እንዲሉ አላ ባእጽሮ በማሳጠር በመጠቅለል ነው እንጂ። ክላህኬ ዘአልቦ ምጣኔ ገአር ውእቱ ወለጋርኒ ይተልዎ ዝንጋኤ መገስጽኒ ለማ አብዝሃ ነገረ ያንጌጊ ሰማይ ኢትክላ በህቁ አላ ዘምር በመጠን ከመይዘንግው አሃው እንዲል ዋነ አየድ በያቲያ ለድንግል እኔስ የድንግልን ልዕልናዋን ገናንነቷን ክብሯን እናገራለሁ። ሶስት ጎሳ ተናግሮ ነበርና ለዚህ አርእስት ስለ ራሱ አርእስት ነው ብሎ ኦ ማርያም በእንተዝን አፈቀረኪ ወናበየኪ ብሎ የሚያመጣው ነውና ለዚህ አርእስት ይስ አይደለም። ለመጀመሪያው አርእስት አርቆ ሰጥቶ ለመጨረሻው አርእስት አቅርቦ አይሰጥም ብሎ መጽሐቤኪ ቃልን ዘይትፈለጥ ብሎ የሚያመጣው ነውና ለዚህ አርእስት ነው። ወቀውም ዮም በትሕትና ወበፍቅር በዛቲ ዕለት ቅድመ ዝንቱ ምስጢር ግሩም ወቅድመ ዝንቱ ማዕድ ወቁርባን። ይህች ቀን ቅዱሱ ያቆረበባት ቀን ናት። በዚህች ዕለት እንደ ጠሉኝ ልጥላቸው፣ እንደ ናቁኝ ልናቃቸው ሳልል በፍቅር ሆኜ በትሕትና ጸንቼ ግሩም ምስጢር ማዕድ በሆነ በዚህ በሥጋ ወደሙ ፊት እቆማለሁ። ምስጢር አለው ሥጋ ወደሙን ምስጢር የሚገልጥ ስለሆነ ወሶበ ይበው ውስተ ልበ ንጹሕ አሚሃ ያነቅሆ ለተናግሮ እንዲል አንድም ከአምስቱ አዕማደ ምስጢር አንዱ ይህ ምስጢረ ቁርባን ነውና አንድም የሚገልጸው ምስጢር ስላልታወቀ እመኒ ክዱን ትምህርትነ በዚህ ዓለም ክዱን ውእቱ ለህርቱማን ወለንፉቃን ወተነቢወሰ ለዘየአምን ወአኮ ለዘየአምን እንዲል አንድም ሥጋ ወደሙ ሲለወጥ የሚያየው የለምና ቅዱሳን ቢያዩት ቅሉ ከተለወጠ በኋላ ነውና
ግሩም አለው። አንድነቱን ሦስትነቱን አውቀው ኃጢአታቸውን ተናዘው ንስሐ ገብተው በሚገባ ሆነው ቢቀበሉት ግሩም ክብር የሚሰጥ ስለሆነ ነው። ይህንን ሳያደርጉ ቢቀበሉት ግን ግሩም ፍዳ የሚያመጣ ስለሆነ አንድም ግሩማን መላእክት ከበውት ይቆማሉና፣ አንድም የአምላክ ሥጋና ደም ያልገረመ ማን ይግረም? እትራይ ግርማ ርኤቱ ለኤልያብ እንዲል ማዕድ አለው። ሥጋ ወደሙን ማዕድን ከበው እንደሚመገቡት ሥጋ ወደሙም ሕፃናት አይሩ ከበው ይመገቡታልና ማዕደ ነፍስ ስለሆነ አንድም ለማዕድ ሰው ይመረጥለታል፣ ለሥጋ ወደሙም የበቃ ያልበቃ ይመረጥለታል። በአማን ቁርባን ውእቱ ዘይክሉ ይጣሙ እምኔሁ ግሙናነ መንፈስ። ቁርባን እንዳለፈው ነው። በበደል ያደፉ በአእምሮ የሰነፉ በኀጢአት የተሰነካከሉ ሰዎች ሊቀበሉት የማይቻላቸው እውነተኛ ቁርባን ነው። መብቃታቸውን አለመብቃታቸውን በምን ያውቁታል ቢሉ መንፈስ ቅዱስ በእነሱ ላይ አድሮ አይገባንም የሚያሰኛቸው ስለሆነ አንድም መምህረ ንስሐቸው የሚከለክላቸው ስለሆነ ነው። አኮ ከመምስዋዕቶሙ ለአበው ቀደምት ዘበደመ በግ ሐርጌ ወላ አባቶቻችን እንደሚሰውት እንደ መሥዋዕተ ኦሪት አይደለም። ያ ኃላፊ ነው፣ ይህ ኃላፊ ነው። ያ ምሳሌ ነው፣ ይህ አማናዊ ነው። ያ ሥጋዊ ነው፣ ይህ መንፈሳዊ ነው። ያም ጊዜያዊ ነው፣ ይህ ግን ዘላለማዊ ነውና አላ እሳት ውእቱ ይህ የአምላክ ቅዱስ ሥጋ ክቡር ደም ነው እንጂ እሳት ማየዊ ለርቷነ ልብ ለለ ይገብሩ ፈቃዶ ቅን ልቡና ትሑት ሰብእና ላላቸው አንድነቱን ሦስትነቱን አውቀው ኀጢአታቸውን ለመምህረ ንስሐቸው ተናዘው ቀኖናቸውን ፈጽመው በሚገባ ሆነው ለሚቀበሉት ማህየዊ የሚያድን የሚፈውስ እሳት ነው። እሳትን በመጠን የሞቁት እንደሆነ ሕይወት ይሆናል። የበሉትን የጠጡትን ከሰውነት ጋር ያስማማል። ደዌ ያርቃል፣ በሽታ ይከፍላል። ሥጋ ወደሙም በሚገባ ሆነው ቢቀበሉት ሕይወተ ሥጋ ሕይወተ ነፍስ ይሆናል። ደዌ ሥጋ ደዌ ነፍስ ያርቃልና እሳት በላይ ለአማጽያን ለለ ይክዱ ስሞ አንድነቱን ሦስትነቱን ሳያውቁ ኀጢአታቸውን ሳይናዘዙ ቢቀበሉት ግን የሚያቃጥል እሳት ነው። ምነው አምልኮቱን ሳያውቁ ምን ብለው ይቀበሉታል ቢሉ እገሌ ቆራቢ ነው ይበሉ ብሎ ይቀበለዋል። አንድም ምግብነቱን ሽተው ይቀበሉታል። ምን ይህ አውራጣት የሚያህል ምን ይጠቅመን ብለው ይቀበሉታል ቢሉ በግብር መካድ ስለሆነ በኀጢአት ሳሉ ሥጋው ደሙን መቀበል የፍጡር ሥጋና ደም ነው፣ ፍዳ አያመጣም ማለት ነውና መንሱት ከነሲያ ሥጋው በድፍረት ወተመጥቶ ተደሙ ዘእንበለ ኀፍረት እንዘቦ ላይሌሁ ነውረ ኀጢአት እንዲል ከዚህም ሥጋውን በእሳተ ባቢሎን ደሙን በማየ ግብፅ መስሎ ይናገራል። ማየ ግብፅ በግብፃውያን ሲለወጥባቸው ለእስራኤል አልተለወጠባቸውም። ሥጋው ደሙም በኀጣን ሲለወጥባቸው ለጻድቃን አይለወጥባቸውም። እሳተ ባቢሎን በባቢሎን ሲለወጥባቸው ለሰለስቱ ደቂቅ አልተለወጠባቸውም። ሥጋው ደሙም በኀጣን ሲለወጥባቸው ለጻድቃን አይለወጥባቸውምና ከመቅደስ ያሉ ያልበቁ እንደሆነ ከቅድስ ላሉ፣ በቅድስ ያሉት ያልበቁ እንደሆነ ከቅኔ ማህሌት ላሉ፣ በቅኔ ማህሌት ያሉ ያልበቁ እንደሆነ ከቅጽረ ቤተ ክርስቲያን ላሉት፣ ከቅጽረ ቤተ ክርስቲያን ያሉ ያልበቁ እንደሆነ በአፋ ላሉት፣ በአፋ ያሉት ያልበቁ እንደሆነ መልአኩ ወስዶ በበረሃ ላሉት ያቀብላቸዋል። እንዲህ ስለሆነ ግን መቀበሉም መነጠቁም አይታወቅም። ያም አያውቅም፣ ይህም አያውቅም። ያ እንዳይታበይ ይህም ተስፋ እንዳይቆርጥ ነው። ደፍረው ስለተቀበሉት ግን ፍዳ የሚያመጣ ስለሆነ እሳት በላይ ለአማጽያን አለ። በአማን እሳት ውእቱ ዘይክሉ ለኪፎቶ እሳታውያን ለነደ እሳት እሙንቱ ኪሩቤል ወሱራፌል ተፈጥሯቸው ከእሳት ከነፋስ የሚሆን መላእክት ኪሩቤል ሱራፌል ሊነኩት የማይቻላቸው እውነተኛ እሳት ነው። የመላእክት ተፈጥሮ ግብርም ግብር ነው ያሉ እንደሆነ የተመቸ እምኀበ አልቦ ነው ያሉ እንደሆነ እሳት ነፋስ ፈጻሚያነ ፈቃድ ናቸው። በእሳት ሰብአ ሰዶምን ሰብአ ገሞራን አጥፍቶበታል። ከእስራኤል አንዱን ኅብር አቃጥሎበታል። በነፋስም ብእሲት ዘማን ሰቅሎበታል። ጥቅመ ሰናኦርን አፍርሶበታል። መላእክትም ፈጻሚያነ ፈቃድ ናቸውና እሳት ነፋስ ፈጣንያን ናቸው፣ መላእክትም ፈጣንያን ናቸውና
አንድም እሳት ነፋስ ረቂቃን ናቸው፣ መላእክትም ረቂቃን ናቸውና አንድም ባለሟሉ ሲል ነው። እገሌ ባለሟል ነው ነደ እሳት ሆነ እንዲሉ ሊነኩት ማይቻላቸው እሳት ነው አለ። ንጉሱ ኦዚያን ሊቀ ካህናቱ አዛሪያስ ይባላል። ሊቀ ካህናቱ ከንጉሱ የበለጠ ልብስ ይለብሳል። ከኔ የበለጠ ልብስ ለምን ትለብሳለህ ሲለው ካህናቲከ ይለብሱ ጽድቀ ይልብሃል ይለዋል። በአደባባይ በቀኙ ይቀመጣል። ለምንድነው በቀኝ የምትቀመጠው ሲለው ወካህን ይነብር በየማነ ንጉስ ይልብሃል ይለዋል። ፍርድ ሲሰጥ ፍርዱን ይገስበታል፣ ያስተሐቅርበታል። ለምንድነው ፍርዴን የምትገስብኝ የምታስተሐቅርብኝ ሲለው እምነ መንግስት የአቢ ክህነት ይልብሃል ይለዋል። በዚያም በዚህም ቢል ቤተ መንግስትን እያናናቀ ቤተ ክህነትን እያጸደቀ ቢረታው ቀናበት። አይ እንዲህ ከሆነማ እኔ በአባቴ ከቤተ መንግስት ብወለድ በእናቴ ከቤተ ሌዊ ወገን አይደለሁምን? ገብቼ እንዳላጥን መስዋዕት እንዳላቀርብ የሚከለክለኝ ማን ነው አለ። አዛርያስና ካህናቱ ተው አይሆንልህም፣ ይህ ለአንተ አልተሰጠህም። አንተ በስጋ ህዝቡን እንድታስተዳድር እንጂ መስዋዕት ማቅረብ ዕጣን ማጠን ለአንተ አልተፈቀደልህም ቢሉትም አሻፈረኝ ብሎ ስልጣኑን ተንተርሶ ልብሰ ተክህኖን ለብሶ በማን አለበኝነት በድፍረት ሊያጥን ወደ ቤተ መቅደስ ገባ። ማዕጠንተ ወርቁን ይዞ ሲያጥን የዕጣኑ ጢስ ፊቱን በለምጽ አነደደው። ቢያፍር በሻሽ ሸፈነው፣ ከሻሹ ላይ ወጣበት። እስራኤላውያን ለምጻም ሰው ስንኳን በቤተ መቅደስ ቀርቶ በከተማም አያኖሩትምና ሕጋችን ለምጽ ርኩስ እያለች ደግሞ ብላችሁ ለምጻሙን ከመቅደስ አስገባችሁት ብለው ጎትተው አወጡት፣ ቀሳ አስገቡት። በሱ ፋንታ ልጁን ኢዮአታምን አነገሱ። በዚያን ጊዜ የነበረው ነቢዩ ኢሳይያስ ነበርና ቤተ መቅደሱ ሲደፈር ሕገ ኦሪቱ ሲሻር መገሰጽ መምከር ሲኖርበት እሱ ግን ዝቅ ብሎ ባቴን ከፍ ብሎ አንገቴን ይቆርጠኛል ብሎ ንጉሱን አፍሮና ፈርቶ ሳይገስጸው ቀረ። በዚህ ምክንያት የእግዚአብሔርን ክብር ከመናገር የእግዚአብሔርን ቤተ መቅደስ ከማስከበር ዝም ያሉ የኢሳይያስ ከንፈሮች በለምጽ ተመቱ። ለምጻም ሆኖ በለምጾች መንደር ተቀምጦ ሳለ ኦዚያን ሞተ። ኦዚያን በሞተበት ዓመት እግዚአብሔር በመንበረ ጸባዖት በልዑል ዙፋኑ ተቀምጦ ለነቢዩ ለኢሳይያስ ሲመሰገን ታየው። ያ ያፈርከው የፈራኸው ንጉሥ ይኸው ሞተ፣ ፈረሰ፣ በሰበሰ። እኔ ግን በመንግስቴ ሽረት ለውጥ በባህሬ ሞትና ህልፈት የለብኝም ሲለው ነው። ይቅር ሊለውም ወዶ አሁን ወደ ሕዝቤ በመምህርነት ማንን ልላክ አለ። ኢሳይያስም እስራኤል ለምጻም ሰው ይጸየፋሉ እንጂ በዚያውም ላይ እኔም ሀብተ ትንቢት ተነስቶኛል እንጂ አሁን እኔ አልፈራም፣ እኔ ሄድ ነበር አለ። ወዲያው ከዓለመ መላእክት አንዱ መልአክ ከመሰዊያው ላይ ፍሙን በጉጠት ወስዶ ከንፈሩን ቢዳስሰው ኢሳይያስ ከለምጹ ተፈወሰ፣ ኃጢአቱም ተደመሰሰ፣ ሀብተ ትንቢቱም ተመለሰ። ይህ ምሳሌ ነው። መልአኩ የቀሳውስት ጉጠት የሥልጣነ እግዚአብሔር፣ ፍህሙ የሥጋው፣ ኢሳይያስ የምእመናን፣ ለምጽ የኃጢአት የፍዳ የመርገም ምሳሌ ነው። ኢሳይያስ በፍህሙ ምክንያት ከለምጹ እንደዳነ ሁሉ ምእመናንም በሥጋው ደሙ ምክንያት ከኃጢአታቸው ይነጻሉና። አንድም መልአኩ የዲያቆን ጉጠት የእርፈ መስቀል ፍህም የደሙ ምሳሌ። መላእክት ሥጋው ደሙን የሚይዙበት ሥልጣነ ክህነት የላቸውምና ዘኢይኩሉ ለኪፎቶ አለ። ዘይተገብረ ለመላእክት ተገብረ ለካህናት የሚያሰኘው ቅሉ ይህ ነው። ኦ ማርያም በእንተዝን አፈቅረኪ ወናብየኪ። ኦ ቃለ አይስሮ ቃለ አክብሮ ቃለ አፍቅሮ ቃለ አራህርሆ ነው። ቃለ አይስሮ ኦ ሐናንያ እፎ መላ ሰይጣን ውስተ ልብከ ከመ ተሐስሶ ለመንፈስ ቅዱስ ኦ ይሁዳ በሲእምኑ ታገብኦ ለወልደ እጓለ እምሕያው ያለው ነው። ቃለ አክብሮ ኦ ጳውሎስ ምንተ ትብል ያለው ነው። ቃለ አፍቅሮ ኦ አሃው ፍቁራን ያለው ነው። ቃለ አራህርሆ ኦ ድንግል ኦ ዮሴፍ ያለው ነው። መጽሐፍ ላለፈውም ለሚመጣውም ያጽፋል። እመቤታችን ሆይ ስለዚህ እንወድሻለን፣ እናከብርሻለን፣ እናገንሻለን። አሁን እመቤታችንን የምናገናት ሆኖ አይደለም፣ ገናንነትሽን ልዕልናሽን እናገራለን ስንል ነው። እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስቴ ሕይወት ዘበአማን። እውነተኛ ምግብ እውነተኛ መጠጥ ኢየሱስ ክርስቶስን አስገኝተሽልናልና። እውነተኛ አለ ከዚህ ዓለም መብል መጠጥ ሲለይ ነው። የዚህ ዓለም መብል መጠጥ ጧት በልተውት ጠጥተውት ለማታ ያሻል፣ ማታ በልተውት ጠጥተውት ለጧት ያሻል። ይህ ግን በኃጢአት ካላሳደፉት በስተቀር ለዘላለሙ ጸጋ ክብር ሲሰጥ ይኖራልና። አንድም የዚህ ዓለም መብል መጠጥ ሐሰር ይሆናል፣ በዚህ ግን ይህ ሁሉ የለበትምና። አንድም የዚህ ዓለም መብል መጠጥ ሞትን ያስከትላል፣ ሥጋው ደሙ ግን ለዘላለም ሕይወት ሲሰጥ ይኖራልና። ኦ አበዊነ ንቡራነ እድ ስዩማን እለመትልው ሐዋርያት በአንብሮተ እድ
የምትሾሙ በአንብሮተ እድ የምትሾሙ አባቶቻችን ሆይ እናገናችኋለን፣ እናከብራችኋለን። አንድም ሐዋርያትን በእግር የምትከተሉ በግብር የምትመስሉ አባቶቻችን እናገናችኋለን፣ እናከብራችኋለን። እስመ ነሣእናክሙ አስተብቋያነ ለኀበ እግዚአብሔር ወደ እግዚአብሔር አማላጅነት ተቀብለናችኋልና እናከብራችኋለን። አንድም አስተብቋያነ ይላል። መልሰን መላልሰን ግብር ገብተን ተቀብለናችኋልና በሀገራቸው ልማድ ተናግሮታል። በሀገራቸው ሊቀ ጳጳሱ የሞተ እንደሆነ ስሙን በቅፋፍ ጽፈው ላለፈው ኦ እግዚኦ አይርፍ ነፍሰ አቡነ እገሌ፣ ለሚመጣው ደግሞ ኦ እግዚኦ አንብር ለነዲ በመንበሩ ህየንቴሁ ከመኢንኩን ከማባግ ዘአልቦን ወላዊ ወከመይም ስጠነ ተኩላ መሳጢ እያሉ ይጸልዩበታል። ቀኖናውን ሲፈጽሙ ሱባኤውን ሲፈጽሙ እማየ አባየ ማለት የማይችል ትንሽ ብላቴና አምጥተው አንስተ ስጠን ይሉታል። አንዱን መላልሶ የሰጣቸው እንደሆነ አኪዮስ አኪዮስ ብለው ይሾሙታል። ይደሎ ማለት ነው። እየለዋወጠ የሰጣቸው እንደሆነ እንደገና ሱባኤ ይገቡበታልና ይህ ሥርዓት ከሐዋርያት ሲያዝ ሲወርድ የመጣ ነው። ይሁዳ በወጣ ጊዜ በይሁዳ እግር እኛ ባወቅን ማትያስና በርናባስን መርጠናል። አቤቱ አንተ ግን ኩላሊት ያጤሰውን ልብ ያመላለሰውን መርምረህ የምታውቅ ማእምረ ልብንህና የሐዋርያትን ሹመት ገንዘብ የሚያደርጋት ከነዚህ ከሁለቱ የመረጥከውን አንዱን ግለጥልን ብለው ዕጣ አጣጣሏቸው። ዕጣውም ለማትያስ ወጣ። በዚያ ልማድ ነው። ወነሣእናሆሙ በመዋዕሊነ አስተብቋያነ ለነ ለኀበ እግዚአብሔር እሎንተ ክልኤተ ባለ ዘመናችን ወደ እግዚአብሔር አማላጅነት ተቀብለናችኋልና ነሣእናሆሙ ካለ ለእሎንተ እሎንተም ካለ ነሣእነ ባለ በቀና ነበር። ልማደ መጽሐፍ ነው። ንሕነ ሰማይናሁ ከመወረደ ሎቱ ቃልም ሰማይ እንዳለው ያለ ነው። ምነው ሊቀ ጳጳሱማ አንድ አይደለም ሊቃነ ጳጳሳት ብሎ ስለምን አበዛ ቢሉ መጽሐፍ ስም ካልጠራ ማብዛት ልማድ ነው። በተአምኖ አመነገር ወለኖ ብጽይት አንቲን ተተአምኒ ከመ ይከውን ቃል ዘነገሩ ኪመሃበ እግዚአብሔር እንዲል የሀገራችን ሊቀ ጳጳስ ከእስክንድሪያው ሊቀ ጳጳስ አስጠግቶ ሲናገር ስምዖንን ከሌዊ አስጠግቶ ካህን እንዳለው ካህናት ህሉፋነፍና ከበቱ ፍኖተ እግዚኦሙ አመቀተልዋ ለሰቂማ እስመ አመፃ ገብሩ ቤተ እስራኤል እንዲል አንድም እሱን አስመስሎ የሚሾመው ስለሆነ ከወንበሩ አስቀምጦ መስቀሉን አስይዞ በእስክንድር እስክንድሪያ ተብላለች፣ በቄሳር ቂሳሪያ፣ በኤቦር ዕብራውያን፣ በይሁዳ አይሁድ እንደተባሉ እስክንድር የተባለ ንጉሥ ነበር። መንግስት ለማዳረስ ወደ ኢየሩሳሌም ወጣ። የሀገራችን ነገስታት አክሱም ወጥተው መንግስት ያደርሱ ግዛት ያሰፉ እንደነበር ማለት ነው። አንድም ያዕቆብ በለዝን ተጠግቶ ለመመለስ ያዕቆብ በለዝን ተጠግቶ ሲመለስ ከዚች ሀገር ደረሰ። ቀድሞ ማይጽርሃ ማይጽንፋ ትባል ነበር። ስሜን የሚያስጠራ ልጅ የለኝ ምን ላድርግ ብሎ መሳፍንቱን መኳንንቱን ቢያማክር ውሃው እየወጣ የሚያውክ ሀገር አለ፣ ያንን አትሰራም አሉት። ብርሃን የማይከለክል ውሃ የሚከለክል ልብስ አለ፣ ያን እየለበሰ የብረት መሰላል እየተከለ የብረት ርብራብ እየጣለ ሰርቶታል። የባህር አራዊት እንዳያፈርሱት ገባሬ ተአምራት የሆነ አጽመ ኤልሳዕን ቀብሮበታል። ቴዳ ቴዳ የሚል 3 ድስትም ሙሉ ወርቅ ቀብሮበታል። ከዚያም በኋላ ምኩራበ ጣዖት ሆኗል። ይህ የተደረገው በዘመነ ብሉይ ነው። ሲወርድ ሲያዝ ከዘመነ ሐዲስ ደረሰ። በዘመኑ አባ አትናቴዎስ በእስክንድሪያ ተሾሟል። ወርቅ ከዚህ ውስጥ ሞልቶ ነዳያን በረሃብ እንዴት ይሙቱ እያለ ያዝን ይተክስ ጀመር። እምከመረከብኩ ሞገሰ በቅድመ እግዚእ ኢየሱስ ክርስቶስ እያሃድጎ ለዝንቱ አድራማሌቅ እያለ ሲያስብ ምኞቱ ሳይፈጸም ሞተ። ከሱ ቀጥሎ አባ ቴዎፍሎስ ተሾመ። እሱም እንደ አትናቴዎስ ከዚህ 3 ድስት ሙሉ ወርቅ ተቀብሮ እንዴት ነዳያን የሚልሱት የሚቀምሱት አተው በረሃብ ይሙቱ እያለ ሲያዝን ሲተክዝ እልአርታ የምትባል የሰይት ወይዘሮ ሰራዊቷን አስከትላ መጣች። ስለምን ቢሉ ገዳማተ ግብፅን እጅ ለመንሳት ለመጎብኘት፣ አንድም ከአበው ለመባረክ ነው። ከአበው አንዱ አባ ቴዎፍሎስ ነውና ብትሄድ አዝኖ ተክዞ አገኘችው። አባቴ ምን ሆነ አዝነሃል ተክዘሃል አለችው። ወርቅ ከዚህ ውስጥ ሞልቶ ነዳያን በረሃብ ሲሞቱ እንደምን አላዝን አልተክዝ አላት። ይህስ በአንተ ጸሎት በእግዚአብሔር ቸርነት አወጣልሃለሁ ብላ አውጥታለታለች። ቴዳ ቴዳ ያለውን ይተረጉማል። አንዱ ቴዳ ቴዎዶሲዮስ የሚል ነው። በዚያ ወራት ዘያቢ ቴዎዶሲዮስ የሚባል ንጉሥ ነግሶ ነበርና ለሱ ልኮለታል። አባቴ እኔ ለአንተ ብሰጥህ ነው እንጂ አንተ ለእኔ ትሰጠኛለህ ብሎ ለበረከት አስቀርቶ
የቀረውን መልሶለታል። አንዱን ቴዳ ታኦስ የሚል ነው። ይህ የአምላክ ገንዘብ ነው ብሎ መላውን ለነዳያን መጽቶታል። አንዱ ቴዳ ቴዎፍሎስ የሚል ነው። ይህ የኔ ገንዘብ ነው ብሎ ከፍሎ አብያተ ክርስቲያናትን ሰርቶበታል። እነሱም ታቦተ ኢየሱስ፣ ታቦተ ማርያም፣ ታቦተ ኤልሳ፣ ታቦተ መርቆሬዎስ፣ ታቦተ ሩፋኤል ናቸው። ይዲ ይበልዲያቅ በእንተ ብጽዕት ወፍስሕት ብጽዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር ተብላ በኤልሳቤጥ አንደበት የምትመሰገን እመቤታችንን አማላጅ በማድረግ በእሷ አማላጅነት ስለ እሷ ብለ ይቅር በለን እራራልን። ወስብት በኩሉ በመልአኩ ቃል ተፈሲ ፍስሕት ተብላ የምትመሰገን እመቤታችንን አማላጅ በማድረግ በእሷ አማላጅነት ስለ እሷ ብለ ይቅር በለን እራራልን። ወስብት በኩሉ በውስጥ በአፋ በነፍስ በሥጋ በመላእክት በደቂቀ አዳም በካልብ ፍጥረት የተመሰገነች እመቤታችንን አማላጅ በማድረግ በእሷ አማላጅነት ስለ እሷ ብለ ይቅር በለን እራራልን። ወቡርክት ወቅድስት መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን እያማለደች የምታሰጥ እመቤታችንን አማላጅ በማድረግ በእሷ አማላጅነት ስለ እሷ ብለ ማረን ይቅር በለን እራራልን። እግዝእትነ ወላዲተ አምላክ ድንግል ወንጽሕት ከልማድ አንስት ነው። ከርሳት ኃጢአት ንጽሕት የሆነች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን አማላጅ በማድረግ በእሷ አማላጅነት ስለ እሷ ብለህ ማረን ይቅር በለን። እግዝእትነ ወላዲተ አምላክ ድንግል አምላክን የወለደች እመቤታችንን አማላጅ በማድረግ በእሷ አማላጅነት ስለ እሷ ብለህ ማረን ይቅር በለን እራራልን። ወበእንተ ቅዱሳን ክቡራን መንፈሳውያን ሊቃነ መላእክት ሰማያውያን ወኃያላን ንጹሐን ክቡራን የሚሆኑ መላእክትን አማላጅ በማድረግ በእነሱ አማላጅነት ስለ እነሱ ብለህ ይቅር በለን። መንፈሳውያን አላቸው ረቂቃን ናቸውና፣ መላእክት አላቸው ማዕረጋቸውን ሲያይ፣ ሰማያውያን አላቸው ቦታቸውን ሲያይ፣ ኃያላን አላቸው በተፈጥሮ ለመላእክት ኃይል ተሰጥቷቸዋል፣ ኋላም በእርዳታ ምክንያት ሲጨመርላቸው ይኖራልና። ወነሳ አሃዱ መልአክ ኃያል ወጽኑ እብነ አብየ ከመ እንተ ማሕረጽ ወገረ ውስተ ባሕር ወይቤ ከመዝ ትትገደብ ባቢሎን አባይ ዘሀገር እንዲል ወሰባኪ ወፀያዬ ፍኖት ዮሐንስ መጥምቅ ነስሑ ወእመኑ ኢሁ አፍኖቶ ለእግዚአብሔር ተራራው ይናድ ጎድጓዳው ይሙላ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ ጥርጊያውን አስተካክሉ እያለ ያስተምር የነበረ ዮሐንስ መጥምቅን አማላጅ በማድረግ በእሱ አማላጅነት ስለ እሱ ብለ ማረን ይቅር በለን። ወበእንተ ቅዱሳን ስቡሐን ወላይካን ማቴዎስ ወማርቆስ ሉቃስ ወዮሐንስ አርባዕቱ ወንጌላውያን ንጹሐን ክቡራን የተመሰገኑ አገልጋዮችን አርባዕቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን አማላጅ በማድረግ በእነሱ አማላጅነት ስለ እነሱ ብለህ ማረን ይቅር በለን። ማቴዎስ ማለት ህሩይ ይመጸብሃን ማለት ነው። ማርቆስ ማለት ንብ ማለት ነው። ንብ ሁሉን እንደሚቀስብ እሱም ቀድሞ ከጌታ ኋላም ከሐዋርያት ተምሯልና። አንድም ልዑክ ማለት ነው። ወአምጹ ማሬ ዘዲዎስ እንዲል። አንድም አንበሳ ማለት ነው። አንበሳ ለላህም ጌታው ነው ይሰብረዋል። እሱም በግብፅ አምልኮተ ጣዖትን አጥፍቷልና። ሉቃስ ማለት መበስር ማለት ነው። ብስራተ መልአክን ይጽፋልና። አንድም ተንሳኢ ማለት ነው። ለስብከተ ወንጌል ይፋጠናልና። አንድም አቃቤ ሥራይ ማለት ነው። ቀድሞ አቃቤ ሥራይ ዘሥጋ ነበር፣ ዛሬ ግን አቃቤ ሥራይ ዘነፍስ ሆኗልና። ዮሐንስ ማለት ፍስሐ ወሐሴት ማለት ነው። ወብዙሃን ይትፌስሑ በልደቱ እንዲል። አንድም ርኅራኄ ወሳይል ማለት ነው። ወበእንተ ቅዱሳን አግብርቲከ ኢይብለክሙ አግብርቴ አላ አእርክቴ ወዳጆቼ እንጂ ባሮቼ አልላቸውም ያልካቸው ሐዋርያትን አማላጅ በማድረግ በእነሱ አማላጅነት ስለ እነሱ ብለህ ማረን ይቅር በለን። ጴጥሮስ ነው። ጴጥሮስ ማለት ትክል ድንጋይ ማለት ነው። ያ የሌሊት ቁር የመዓልተ ሐሩር እንዳይለውጠው ጴጥሮስም በክህደት በኃጢአት አይለወጥምና። አንድም ስለታም ድንጋይ ማለት ነው። ያ አጥንትን ከሥጋ ሥጋን ከአጥንት እንደሚለይ ጴጥሮስም አማኑን ከመናፍቅ ጻድቁን ከኃጥ ለይቶ ያስተምራልና። አንድም ከዋው ድንጋይ ማለት ነው። ከዋው ድንጋይ አንድ ጊዜ ወረወሩት እንደሆነ እየተፈነጣጠረ ከሩቅ ይደርሳል። እሱም
በ12ቱ ዕፃ እየገባ እየተዘዋወረ ያስተምራልና አንድም ናዳ ድንጋይ ማለት ነው። ያ ከላይ ሲመጣ እንደሚያስፈራ ጴጥሮስም ሞተ በሥጋ ወሐይወ በመንፈስ እያለ ሲያስተምር ያስፈራልና ያዕቆብ ነው። ያዕቆብ ማለት አይቃጢ አሃዚ ማለት ነው። የቀደመው ያዕቆብ አይቃጤ ሰኮና ኤሳው እንደሆነ ይህም አይቃጤ ትምህርተ መናፍቃን ነውና ያ ሰኮና ኤሳውን ይዞ እንደተወለደ ይህም ሰኮና ወንጌልን ይዞ ሲያስተምር ሞቷልና ዮሐንስ እንዳለፈው ነው። እንድርያስ ነው። እንድርያስ ማለት ተባዕ ለመስቀል በኩረ ሐዋርያት ማለት ነው። እስከ ሀገረ በላዕተ ሰብእ ሄዶ አስተምሯልና። ፊልጶስ ነው። ፊልጶስ ማለት ረያጺ አፍራስ አሐዜ ኩናት ማለት ነው። አንድም መፍቀሬ አምላክ መፍቀሬ አኀው ማለት ነው። ፊልሳዳፎስ እንዲል ወበርተሎሜዎስ በር ማለት በዕብራይስጥ ልጅ፣ ሎሜዎስ ማለት ተክል ማለት ነው። በርተሎሜዎስ ማለት የአጠጭነት ግብር ያለው ልጅ ማለት ነው። ይኸውም ሊታወቅ ጧት ወይን ተክሎ ለማታ መስዋዕት አድርሷልና ኩን ወልደ ኃይ ኩን ወልደ የማን እንዲል ቶማስ ነው። ቶማስ ማለት ፀሐይ ማለት ነው። ክልኤቱ ስሙ ለፀሐይ አሃዱ ስሙ ቶማስ ወአሃዱ ስሙ ኦርያሬስ እንዲል ወማቴዎስ መጸባሃዊ ብሎ በእናቱ ያነበዋል። ወያዕቆብ ወልደ እልፍዮስ ለማለት ደግሞታል። ታዴዎስ ወልብዲዮስ ዘተሰሜ ታዴዎስ ብሎ በእናቱ ያነበዋል። ታዴዎስ የተባለ ልብዲዮስ ነው። ልብዲዮስ ማለት ልብደ ሰሪ አሳወጋሪ ማለት ነው። ታዲዮስ ማለት ዘር ወማዕረር ማለት ነው። ኦሪትን እንደ ዘር ወንጌልን ደግሞ እንደ መከር አድርጎ ያስተምራልና ይኸውም ሊታወቅ ጠዋት ስንዴ ዘርቶ ለማታ መስዋዕት አድርሷልና አንድም ካህን ማለት ነው። ወአምፁ ማሬ ዘዲዮስ እንዲል ወስምዖን ቀነናዊ ብሎ በእናቱ ያነበዋል። ቀነናዊ ቢል የቃና ሰው፣ ቀሬናዊ ቢል የቀራኔዎ ሰው ሲል ነው። አንድም ቀናኢ ለሕግ አምላኩ የሚቀና ናትናኤል ነው። ናትናኤል ማለት ውሁብ ሀብተ እግዚአብሔር ማለት ነው። ማትያን ነው። ማትያን ማለት ምትክ ማለት ነው። በይሁዳ ፈንታ ስለተተካ 12 ሐዋርያት 12ቱና ሐዋርያት አማላጅ በማድረግ በእነሱ አማላጅነት ስለነሱ ብለህ ማረን፣ ይቅር በለን፣ ራራልን። ወያዕቆብ ሐዋርያው ለእግዚእነ ኤጲስቆጶስ ዘኢየሩሳሌም በኢየሩሳሌም ኤጲስቆጶስነት የተሾመ ያዕቆብ እሁሁን አማላጅ በማድረግ በእሱ አማላጅነት ስለሱ ብለህ ማረን ይቅር በለን። ኤጲስቆጶስ ዘኢየሩሳሌም አለው ያዕቆብን ወኮነ እግሩ ከመ እግረ ገመል ወከመ እግረ ነጌ ይላል። ከገርል ከጾም ከጸሎት ጽናት የተነሳ እግሩ እንደ ግመል እግር ሆኖበት ነበር። ሐዋርያት ለስብከተ ወንጌል አይፋጠንም ብለው በኢየሩሳሌም ትተውት ሄደዋል። ከሐዋርያትስ አንዳንድ በሽታ የሌለው የለም። ቅዱስ ጴጥሮስን ወኮነ ድዌ ሥጋ ይለዋል። ጳውሎስን አዳጊት የምትባል ራስ ፍልጠት ቀጭኑ ስንጥሩ ጋት ነበረችበት። ታዲያ እሱም እንደ ሐዋርያት ደመና ጠቅሶ ካሰበው ደርሶ ብዙ ሰው አሳምኖ ቢውል ይቻለው የለም ቢሉ በኢየሩሳሌም ብዙ ምሁራነ ኦሪት ነበሩ። እሱም ምሁረ ኦሪት ነውና የአገሩን ሰርዶ በሀገሩ በሬ እንዲሉ እሱ ባወቀ ተከራክሮ እንዲረታቸው በኢየሩሳሌም ኤጲስቆጶስ ሾመውት ሄደዋል። አንድም ጣው እንደሆነች አውቀው ሾመውት ሄደዋልና ኤጲስቆጶስ ዘኢየሩሳሌም አለ። እሁሁ አለውም ጉንዱ አልዓዛር ነው። አልዓዛር ማትያንና ቅስራን ይወልዳል። ቅስራ ኢያቄምን፣ ኢያቄም እመቤታችንን፣ እመቤታችን ጌታን ትወልዳለች። ማትያን ያዕቆብን፣ ያዕቆብ ዮሴፍን፣ ዮሴፍ ያዕቆብን ይወልዳል። አንድም ከጌታ ጋር ሀሊበ ድንግልናዊትን በአንድ እየጠቡ አድገዋልና፣ አንድም እመቤታችን ከልጇ ከወዳጇ ጋር እንደ እናት ሆና አሳድገዋለችና ነው። ወቅዱስ ወስቡሕ እስጢፋኖስ ንጹሕ ክቡር የሚሆን እስጢፋኖስን አማላጅ በማድረግ በእሱ አማላጅነት ስለሱ ብለህ ማረን ይቅር በለን። እስጢፋኖስ ማለት ወደብ መደብ ልሆቴ ማይቶተ ቁድ ማለት ነው። ርዕሰ ዲያቆናት የዲያቆናት
የካህናት አለቃቸው እሱን መደበኛ አድርገው ስድስቱን ወንድሞች መርጠዋልና ወቀዳሜ ሰማይ የሰማዕታት ሐዲስ መጀመሪያቸው እስጢፋኖስን አማላጅ በማድረግ በእሱ አማላጅነት ማረን ይቅር በለን። ቀዳሜ ሰማዕት አለው ከጌታ ቀጥሎ ከሰማዕታት ሐዲስ አስቀድሞ መከራ የተቀበለ እሱ ነውና። ወበእንተ ኩሎሙ ቅዱሳን ወሰማዕት ላዕረፉ በርትዕት ሃይማኖት ውሎ ውሎ ከቤት ኖሮ ኖሮ ከሞት እንዲሉ የጸናች የቀናች ሃይማኖታችንን አንክድም ፈጣሪያችንንም አንለውጥም ብለው የሞቱ ጻድቃን ሰማዕታትን አማላጅ በማድረግ በእነሱ አማላጅነት ስለ እነሱ ብለ ማረን ይቅር በለን ራራልን። ጳውሎስ ማለት ብርሃን ማለት ነው። ወሃደሩ እስራኤል አንጻረ ጳውሎስ እንዲል አንድም ምርጥ ዕቃ ማለት ነው። ለሐዋርያነት ተመርጧልና። ጢሞቴዎስ ነው። ጢሞቴዎስ ማለት ዘአልቦ ጥሪት አምዳ ወድዳ ለጽድቅ ማለት ነው። ሲላስ ነው። ሲላስ ማለት ፀሐይ ማለት ነው። በርናባስ ማለት ወልደ ፍስሐ ማለት ነው። ቲቶ ማለት ሰርቅ ማለት ነው። ፊልሞና ማለት ስውር ቦታ ማለት ነው። ቀሌምንጦስ ማለት ግንብ ማለት ነው። 72 አርድእት አማላጅ በማድረግ በእነሱ አማላጅነት ስለ እነሱ ብለህ ማረን ይቅር በለን ራራልን። 500 ቢስ በእግረ መስቀል እንደ አሸን የፈሉ ከ500 ብቅ ከ600 ዝቅ ያሉ ናቸው። እነዚህን አማላጅ በማድረግ በእነሱ አማላጅነት ስለ እነሱ ብለህ ማረን ይቅር በለን። 318 ርቱዓነ ሃይማኖታቸው የጸና የቀና ለአውግዞተ አርዮስ የተሰበሰቡ 318ቱን ሊቃውንት አማላጅ በማድረግ በእነሱ አማላጅነት ስለ እነሱ ብለህ ማረን ይቅር በለን ራራልን። ለእሉኒ ወለኩሎሙ እስካሁን ሲናገራቸው የመጡትን ወለኩሎሙ እንግዲህ ወዲህ የሚያመጣቸውን አማላጅ በማድረግ ማረን ይቅር በለን። ለእሉኒ አብያተ ክርስቲያናት የተሰራላቸውን መጻሕፍ የተጻፈላቸውን ወለኩሎሙ ይህ ያልተደረገላቸውን አንድም ለእሉኒ ዕጣን ቋጥረው መባ ይዘው ግብር ሰፍረው ወደ ቤተ ክርስቲያን የሚሄዱትን ምእመናንን አስባቸው። ወለኩሎሙ ሕዝቡን ምእመናኑን አስባቸው። ከመትቀቦሙ በሕይወቶሙ በሕይወተ ሥጋ በሕይወተ ነፍስ ጠብቃቸው ዘንድ ሌላ ጠባቂ ያላቸው ቀቦሙ ራስህ ጠብቃቸው። ወታድኖሙ አድናቸው ዘንድ ምን ነው ሌላ የሚያድናቸው አለን? ራስህ አድናቸው። ወትስራኤሎሙ ኃጢአቶሙ ኃጢአታቸውን ታስተሰርይላቸው ዘንድ ምን ነው ሌላ የሚያስተሰርይላቸው አለን? ራስህ አስተስሪላቸው። ወትምሃረነ ኪያነይ በጸሎተ ዚአሆሙ ኪያንም ካለ ትምሃር ባለ በቀና ነበር ልማደ መጽሐፍ ነው። እኛንም በእነሱ ጸሎት ይቅር ትለን ዘንድ ለዓለመ ዓለም ለዘላለሙ ይካ ይህ ጉባኤ ነው። ይቆየን።